የሰደበኝ መስሎት ይለኛል ገበሬ ማን ሰው በነገረው ከሱ እንደሚሻል ማርስበት በሬ ይላል። አንድ የሆነ ቦታ ላይ ሰዎች ከውጭ መጡ። የተማሩ ፊደል ቆጥረናል የሚሉ ሰዎች ናቸው። እና በአጋጣሚ የልጅነት ወዳጃቸው ይዞ ልክ እንደኛ እንደዚህ የገጠሯን ኢትዮጵያ ለማየት ሲጓዙ ኦልሞስት እነዚህ ሰዎች ኤቲስት ሆነዋል፣ እምነት አልባ ሆነዋል፣ ዕውቀት ላይ ነው ያለነው ብለዋል። በቃ ትተውታል። እና እየሄዱ ምን ይለዋል? ምን ይሄ ሀገር በቃ አይለወጥም እኮ 3000 ዓመት ሙሉ በእንደዚህ በቃ ያው ይሄ ውስጣችን ኢጎ አላረ ብራግ ምናረገው እያረጉ ሲሄድ አረፈ ስለፈጠራችሁ ይላል ይሄኛው ጓደኛቸው መሪውን ያዘው እና አረባካችሁ እናንተ ሰዎች ጉድ እንዳታመጡብን ይላቸዋል። በመሃል ምን ይሉታል? እስኪ ጠይቀው፣ እስኪ ይሄን ሰውዬን ጠይቀው ይላል። ያ የተባለው ሰውዬ ገበሬ ነው። ሞፈር ቀንበር ይዟል፣ በባዶ እግሩ ነው፣ በሬ ይዟል። ማንን ነው ምን ጠይቀው አሉ። ይሄንን ገበሬ ይሄንን አዎ ይሄንን ምን ነው እስኪ በሬውና እሱን ይወት እስኪ ምን ልጅነት አላቸው? አሁን ይሄ ምን ነው ምን ጠይቀው? ግድ የለም ጠይቁት ይላል። ያቆሙና እንዴት አደርክ ሲሉት መጀመሪያ አዋቂ መሆኑን የሚያሳውቀው በስ ነው። በቃ አልহামዱሊላህ እግዚአብሔር ይመስገን አለ። ጥያቄ ልንጠይቅህ ነበር አሉት። ምን ገዶይ ካወቅኩት ፈጣሪ አለ የለም ሲል ያው የወሎ ሰው ሲሆን ሱብሃን አላህ ነው የሚለው። ምን ነው ምን ስትሉ አሰባችሁት አለ። እንዴ ምን ማለት ነው? አለ የለም አለ እንጂ አላቸው። እንዴት አወቅ ሲል ባላሰብኩበት ሲያውለኝ ነው አለ። ሰው የራሱ አይደለም። ባላሰብንበት ስንውል ቢያንስ ፈጣሪ እንዳለ ማወቅ መቻል አለብን። ማታ አስባችሁ አቅዳችሁ ምን ብላችሁ ጧት የተበላሸባችሁ ብዙ ፕሮግራም የለም። ሰው በእናንተ የምትኖሩ ከሆነ ለምን ያ ሆነ? ቀጠለ። እኔ ግን አንተ ጥያቄ ልጠይቃችሁ አላቸው። ምን አሉት? ፈጣሪ የሌለበትን ቦታ አሳዩኝና እኔ ያለበትን ቦታ ላሳያቸው አላቸው። ሰው ለዚህ መልስ የላቸውም አይደለ? ቀጠለ። እስኪ ንፋስን እንዳለ የምታውቁት በምንድን ነው አላቸው። ያው ዛፎች ሲንቀሳቀሱ አሉት። ታዳኛም አምላክ መኖር የምናውቀው ልክ እንደዛው ነው፣ እንዲሁ ነን ስንንቀሳቀስ ነው አለ። ይሄንን ሰው ገበሬ የሚል ሰው ምን ብሎ ተቃኘ? የሰደበኝ መስሎት ይለኛል ገበሬ ማን ሰው በነገረው ከሱ እንደሚሻል ማርስበት በሬ ይላል።